ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮ ደግሞ ምስር በስጋ እንሰራለን ማለት ነው። እጅግ በጣም ቀለል ያለ ፈጣን የሆነ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። አሁን ወደ አሰራሩ እንሄዳለን። ላይክ በማድረግ ቪዲዮውን ጀምሩልኝ። እንደዚህ የምሰራበትን ድስት አዘጋጅቻለሁ። በመቀጠል ደግሞ አድቅቄ ከተፍኩት 4 ከፍ ያለ ቀይ ሽንኩርት አለ። እሱን እንደዚህ እጨምርበታለሁ። ብቻውን ተወሰነ በእንፋሎት ውሃውን እስኪመጥልኝ ድረስ ከድነዋለሁ። እንደዚህ ከድኜ ተወሰነ ሰዓት አቆየዋለሁ። እንደዚህ ደግሞ ውሃውን እስኪመጥልኝ እያየሁ በደንብ አድርጌ አበስለዋለሁ። ሽንኩርቱን አለምንም ዘይት ብቻውን ውሃውን እስኪመጥልኝ ድረስ አበስለዋለሁ። ለመጀመሪያ ጊዜ ወደ ቻናል የመጣችሁ እንኳን ሰላም መጣችሁ እላለሁ። ስራዬን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። ይኸው እንደዚህ ከሆነልኝ በኋላ አሁንም በድጋሚ እከድነዋለሁ። እንደዚህ እከድነውና ደግሞ ውሃው እስኪመጥልኝ ድረስ ጠብቃለሁ። አሁን እዚህ ጋር ኦሬዲ ውሃው በደንብ መጥቶልኛል። አሁን በመቀጠል ዘይት ነው የምጨምርበት። ዘይት ጨምሬ ደግሞ እጠብሰዋለሁ ማለት ነው። ሁል ጊዜ እንደምላችሁ ታዲያ እናንተ እንደ ፍላጎታችሁ እንደ መጠናችሁ ወይም ደግሞ እንደ ቤተሰቦቻችሁ ብዛት ማዘጋጀት ትችላላችሁ። እንደዚህ አድርጌ ዘይቱን ደግሞ ጨምሬ በደንብ አድርጌ እጠብሰዋለሁ ማለት ነው። ዘይቱን እንደዚህ ከጨመርኩኝ በኋላ ለብቻው ደግሞ እንደዚህ የተወሰነ ጠበስ ካደረኩት በኋላ ከትፍ ያዘጋጀሁት እኔ እዚህ ጋር ደቀቅ አድርጌ ነው ስጋውን የከተፍኩትኝ። እናንተ ከፍ አድርጋችሁ መክተፍ ትችላላችሁ። እንደዚህ የተወሰነ ከተጠበሰልኝ በኋላ እንደምታዩት ቆንጆ ሆኖ ተጠብሶልኛል ሽንኩርቱ። አሁን ደግሞ እንደነገርኳችሁ አነሳ አድርጌ የከተፍኩት ደግሞ ስጋ አለ። እሱን ጨምርበታለሁ። ሁል ጊዜ እንደምላችሁ እናንተ ደግሞ ከፍ አድርጋችሁ ማዘጋጀት ትችላላችሁ። እኔ እንደዚህ አድርጌ ነው ያዘጋጀሁት። አሁን ስጋውን ጨምሬያለሁ። ስጋውን ጨምሬ ደግሞ ትንሽ ከሽንኩርቱ ጋር በደንብ አድርጌ እጠብሰዋለሁ። ያው የስጋው ውሃውን ደግሞ የበለጠ ሽንኩርቱን ደግሞ በደንብ ብስል ያደርግልናልና እንደዚህ ጨምሬ በደንብ አድርጌ አበስለዋለሁ ማለት ነው። እስካሁን እየተመለከታችን ከሆነ ላይክ ካላደረጋችሁ ላይክ በማድረግ ሰፖርት አድርጉኝ። የእናንተ ላይክ የኔን ቪዲዮ ለሌሎች እንዲደርሱ ሪኮመንድ ያደርጋልና ላይክ አትርሱ። ይሄው እንደዚህ በደንብ አድርጌ ካጠበስኩት በኋላ አሁን የምጨምረው በርበሬ ነው። በርበሬ ሁሉ ጊዜ እንደምላችሁ ታዲያ እናንተ እንደ ፍላጎታችሁ እንደ ቤተሰቦቻችሁ ብዛት ማድረግ ትችላላችሁ። እኔ 4 የሻይ ማንኪያ የሚሆን በርበሬ አድርጌበታለሁ። እንደዚህ በርበሬን ጨምሬ ደግሞ በደንብ አድርጌ አማስለዋለሁ ማለት ነው። በደንብ ብቻውን ጥብስ አድርገዋለሁ። ዘይቱን በርበሬውን በደንብ አድርጌ እንደዚህ ብቻውን ምንም ውሃ ጠብስ አላደርግ ብቻውን የተወሰነ አሸዋለሁ። እንደምታዩት ጥቅልል እያለ በደንብ ቆንጆ ሆኖ እያሸሁት ነው ያለሁት። እዚህ ጋር ደግሞ የእሳታችሁን ሙቀት መጠን ትንሽ ቀነስ ብታደርጉት ጥሩ ነው፣ አለበዛ ይቃጠላልና እንደዚህ አድርጌ በደንብ ከጠበስኩት በኋላ ሞቅ ያለ ውሃ አዘጋጅቻለሁ። ደግሞ እሱንም ደግሞ ጠብ እያደረኩኝ ደግሞ አበስለዋለሁ። እዚህ ጋር በደንብ ድቅቅ አድርጌ ከተፍኩት ቲማንቲም አለ። አንድ መካከለኛ የሚሆን ቲማንቲም፣ አንድ ተለቅ ያለ ቲማንቲም አድርጌበታለሁ። እዚህ ጋር እናንተ ቲማንቲም መጨመር ካልፈለጋችሁ አለመጨመር ትችላላችሁ። እዚህ ጋር በርበሬው ሞቅ ካለ ደግሞ በርበሬውን ኃይሉን ቀነስ ያደርጋልና ቲማንቲሙን ብትጨምሩት መልካም ነው። እኔ ለዛ ነው ያደረኩትኝ። እንደዚህ አድርጌ ተወሰነ ደግሞ ቲማንቲሙ የቀረውን ግብአቶች ቆንጆ አድርጎ በውሃ ብስል እንዲያደርግልኝ ከከደንኩት በኋላ እንደምታዩት አሪፍ ሪዛልት አግኝቻለሁ። ያው እንደነገርኳችሁ ቲማንቲሙን ማውጣት ትችላላችሁ። እኔ ግን ቲማንቲሙ የበርበሬ ማቃጠል መጠኑን ትንሽ ያዝ ያደርግልኛል። እዚህ ጋር ነጭ ሽንኩርት ያዘጋጅቼ ነበር። እንደዚህ በደንብ ቆንጆ ሆኖ እንዲጠበስልኝ ቁሌቱ እንደዚህ አደርግበታለሁ ነጭ ሽንኩርቱን። በመቀጠል ደግሞ ጥቁር ቅመም አደርግበታለሁ። ግማሽ የሻይ ማንኪያ የሚሆን አድርጌበታለሁ። መጨረሻ ላይ መከለሻም ስለምጨምር ለዛ እንደዚህ የተወሰነ ቁሌቱ ደግሞ ቆንጆ ሆኖ ቴስቱ አሪፍ እንዲሆንልኝ ጥብስ አድርገዋለሁ። እንደዚህ እየከደንኩ ውሃ ጠብ እያረኩ አበስለዋለሁ። እዚህ ጋር ምስሩን እያጠብኩ ነው። ሳህኑ አልተመቸኝም እና ተለቅ ያለ ሳህን ላይ አድርጌ ደግሞ እንደዚህ በእጄ ቆንጆ አድርጌ ያጥበዋለሁ። ምስር በደንብ መታጠብ ነው ያለበት፣ አለበዛ ለጨጓራ ጠር ነውና ምስርን በደንብ ነው ማጠፍ ያለባችሁ። እንደዚህ እያያችሁኝ
4 ወይ 5 ጊዜ ነው ደጋግሜ ያጠብኩትኝ። እንደዚህ ንጹህ ውሃ እስካገኝ ድረስ ደጋግሜ ጊዜ ወስጄ አጥቤዋለሁ። እንደነገርኳችሁ እዚህ ጋር ትንሽ ውሃ ጠብ እያደረግኩኝ በደንብ አድርጌ ነው እያበሰልኩት ያሉት። ያው ከካሜራ ጀርባ ምስሩን እያጠብኩኝ ጠብ ጠብ እያደረግኩ በደንብ ቆንጆ አድርጌ አብስየዋለሁ። አሁን በመቀጠል እንደነገርኳችሁ ያጠብኩትን ምስር ደግሞ እንጨምርበታለን። ያው መጠኑንም አልነግራችሁ፣ እንደ ፍላጎታችሁ እንደ መጠናችሁ ወይም ደግሞ እንደ ቤተሰቦቻችሁ ብዛት መጠቀም መስራት ትችላላችሁና ለዛ ነው። ይሄው እንደዚህ አሁን በደንብ አድርጌ እጠብሰዋለሁ። ምስሩን ለብቻው ማለት ነው። ውሃ ሞቅ ያለ ውሃ ካጠገባችሁ አድርጎ አለበዛ እንዳይቃጠልባችሁ። እንደዚህ እንደምታዩት አሪፍ ሆኖልኛል። ሞቅ ያለ ውሃ ደግሞ ጠብ ጠብ እያደረኩኝ በደንብ አሸዋለሁ ማለት ነው። አሪፍ ሪዛልት ነው የምታገኙት። እንደዚህ እያያችሁ ውሃ ጠብ እያረጋችሁ እያሻችሁ ሰሩት አሪፍ ነው። እንደዚህ እንደ ቤተሰባችሁ ብዛት ደግሞ ብትጠቀሙት መልካም ነው። ይኸው እንደዚህ እየከደንኩ እየከፈትኩኝ ደግሞ እንደዚህ ለብቻው በደንብ ቆንጆ አድርጌ አሁን ኦሬዲ በስሎልኛል። እኔ ትንሽ መረቅ እንዲኖረው ፈልጋለሁ። ያው ደግሞ ምስር በባህሪው ሲቀመጥ ወፈር ይላል አይደለ? ለዛ ደግሞ በደንብ ውሃ ዘለል አድርጌበት አደርገዋለሁ። ያው እናንተ አጠር አድርጋችሁ መከለስ ትችላላችሁ። እንደዚህ ውሃ በደንብ አድርጌ ጨምርበታለሁ። ባያችሁት ኩባያ እንደዚህ ሞቅ ያለውን ውሃ ጭምር አደርጋለሁ። አሪፍ ነው የሚሆነው። እንደዚህ እንደምታዩት ከጨመርኩኝ በኋላ እከድነውና በደንብ እንዲንተከተክልኝ ተዋለው። ምስር በስሎ ስታወጡት እንትን ይላል ወፈሬ ማለት ድልድሌ ማለት ባህሪ ስላለው ውሃችሁን ስትከልሱ በርከት አድርጋችሁ ክትከልሱት ቆንጆ ነው። ይሄው እንደዚህ አድርጌ ከድኜዋለሁ። እንደምታዩት ቆንጆ አድርጎ እየተንተከተከልኝ ነው። አሪፍ ነው የሆነው። አሁን ኦሬዲ በስሏል። ምስሩን በዚህ መልኩ ሆኖልኛል። እንደምታዩት አሪፍ ሪዛልት ነው ያገኘሁትኝ። አሁን ቅመማ ቅመም ጨምራለሁ። መከለሻ 1 የሻይ ማንኪያ የሚሆን ጨምሬበታለሁ። እንዲሁም ጨው ለጣዕም አድርጌያለሁ። እንደዚህ ከጨመርኩኝ በኋላ በደንብ አቀላቀላቸዋለሁ። አሪፍ ሽታ ነው የሚሰጠው። እንዲሁም ጣዕሙ ልዩ ነው የሚያደርገውና ካላችሁ የመከለሻ ቅመም ብትጨምሩት መልካም ነው። አሁን በመቀጠል ቅቤ አዘጋጅቻለሁ። ለጋ ቅቤን የተጠቀምኩት። ቅቤውን ደግሞ 1 የሾርባ ማንኪያ ከግማሽ አድርጌበታለሁ። እንደምታዩት አሪፍ ቆንጆ የሆነ ለጋ ቅቤ ነው። እሱን አድርጌበታለሁ። ኦሬዲ እናንተ መጨመር ካልፈለጋችሁ አለመጨመር ትችላላችሁ። እኔ ግን ይሄንን ብጨምሩ አሪፍ ነው ብዬ ሪኮመንድ አደርጋችኋለሁ። እጅግ በጣም አሪፍ ነው። ሽታው ቤቱን እንዴት እንዳወደው ልነግራችሁ አልችልም። እንደዚህ እሳቱን ቀነስ አድርጌ ደግሞ እንደዚህ ካዋሃድኩት በኋላ ተክተክ እንዲልልኝ የጨመርኳቸውን ቅመማ ቅመም እንዲሁም ደግሞ ቅቤውን ደግሞ የበለጠ ቴስቱን እንዳገኝ ትንሽ እንዲንተከተክልኝ እንደዚህ ጭልፋውን እላው ላይ አድርጌ እሳቱን ቀነስ አድርጌ ተወዋለሁ። እስካሁን እየተመለከታችሁኝ ከሆነ ላይክ አትርሱ። የእናንተ ላይክ የኔን ቪዲዮ ለሌሎች እንዲደርሱ ያደርጋልና ላይክ አትርሱ። ይኸው እንደዚህ በቅቶታል ማለት ነው። አሁን እንደዚህ ሳህን ላይ አወጣውና ደግሞ ለማዕድ እናዘጋጀዋለን። ይኸው እንደምታዩት ማዕድ ላይ አጥቻለሁ። እጅግ በጣም ነው የሚጣፍጠው። ጣዕሙ ቆንጆ ነው። ሞክሩት፣ ትወዱታላችሁ። ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ ከም ጊዜ ቻው ቻው። ወዳችኋለሁ።